ሄርሜላን ፍቅረኛ ከሆነች ለምን አልተውካትም? ከሷ ጋር ከዚህ ነበረኝ እንደዚህ ነው ምናምን ብለሃል አይደል? ሩታ ጋር ምን ትሰራለህ ታዲያ? እዛው ለምን አትቀጥልም ከሄርሜላ? ወይስ ሄርሜላንና አብርሽን ለማጣላት ነው አሁንም የመጣኸው ሀሳብ ማለት ነው? ማለት ተመልክቶኝ አይደለም፣ ስለ ሁለቱ አያገባኝም። ምን እንደውም ቢጣሉ ደስተኛ ነኝ። ሄርሜላና አብርሽ ቢወጡ ቢጣሉ ደስተኛ ነኝ። ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ። ሰላማችሁ ብዝዝት ይበልልን የኛ ምርጥ ውድ ቤተሰቦች፣ ይወዳችኋለሁ። ደግሞ ናፍቃችሁኛል የምር። ትንሽ ሰሞኑን ጠፋ ብያለሁ። ያው የነበርኩበት ሁኔታ ትንሽ ጥሩ ላይ አልነበርኩኝም እና መንገድ ሄጄ ነበረ። ለዛ ነው ቤተሰብ የጠፋሁባችሁ። ከሳምንት በላይ ሆነ ይመስለኝ ሳስበው እና ለዛ ነው የጠፋሁት። አንዳንድ ኦዲሶች የቴልሽ ምናምን እያላችሁ በውስጥ እያወራችሁ ነበረ። ያው ከች ብዬላችኋለሁ። አሁን በውስጥ መስመር ብዙ እያወራችሁ ነበረ። ለምን እንደዚህ ሆነ ምናምን እያላችሁኝ ብዙ ነገር እያወራን ነበር። ግን ያው አልነበርኩኝም እኔ። ከዛም አንጻር ነው ላለመስራት ፈልጌ ሳይሆን በቃ የነበርኩበት ሁኔታ የሚያሰራ ነገር ውስጥ አልነበርኩኝም። ትንሽ ራቅ ብዬ ነበር የሄድኩት እና ቤተሰብ ለዛ ነው የጠፋሁባችሁ። በጣም ይቅርታ። ቢያንስ ያለሁበት ሁኔታ እንኳን ማሳወቅ ነበረብኝ እና ቤተሰቦች ይቅርታ ጠይቃለሁ። ዛሬ ተመልሼ የመጣሁት ደስ በማይል ብቻ ደብሮኛል። ለምን እንደሆነ ያው እናንተ ታውቃላችሁ ቤተሰብ። እና የመጣሁት በአብርሽ ያው በዳኒ እና በሩታ ምክንያት ነው የመጣሁት እና አንዳንድ ነገር ልበላቸው ብዬ ነው። ስልክ ስደውል አያነሱም፣ ማናቸውም አላነሱልኝም ስልክ ማለት ነው። ከዛ አንጻር በቃ እስኪ ልስራ ብዬ ነው። ስለቆየሁም ለዛ ብዬ ነው ቤተሰብና ደብሮኛል፣ በጣምም ተሰምቶኛል። ምክንያቱም መሆን የሌለበት ነገር እየተደረገ ስለሆነ ቤተሰብ። ማታ እያየሁ ነበር፣ እንደውም ሰውን መሆኑ እያየሁ አልነበረም እና ማታ ነው የገባሁት። ገብቼ አንዳንድ ነገሮች እያየሁኝ ነበር። በጣም የሚደብር ከነሱ የማይጠበቅ ነገር ነው እያደረጉ ያሉት ቤተሰብ። ይሄ ለቤተሰብ ክብር ሚነካ፣ ለኦዲየንስ ክብር ሚነካ፣ እንዲሁም ለሁላችንም በቃ ክብር የሌለው ነገር ነው እየተደረገ ያለው እና በዚህ ልክ ለምን ወርደው እንደሚገኙና ለምን እንደሚሰሩ ግራ ነው የሚገባኝ። በተለይ ዳኒ፣ ሩታ ራሱ በቃ ማለት እስከዛሬ ተናግሬሽ አላውቅም። እንደውም ስልክ ብታነሽልኝ ጭራሽ ላወራሽ ፈቃደኛ አልነበርኩም። ትረጅኛለሽ ብዬ አስባለሁ። እያደረግሽው ያለው ነገር ትክክል አይደለም። በፊት እንደውም ዳኒ እንትና አብርሽና ሄርሜላ ላይ ነበር ስንናገር የነበረው አይደል? አንቺም ቤተሰብ ትሆኚ መናገር ያለብን ነገር እንናገራለን። ምክንያቱም አንቺም አብርሽም ለኛ እኩል ነሽ፣ ያው በስጋ ስለተዛመዳችሁ ማለት ነው። ስለዚህ መናገር ያለብን ነገር እንናገርሻለን፣ አንፈራሽም ማለት ነው። ለምን ቤተሰብነት ሌላ ጉዳይ ነው፣ እውነት ያለው ነገር ደግሞ ሌላ ጉዳይ ስለሆነ ማለት ነው። አንቺ እያደረግሽ ያለሽው ነገር ምንም ነገር ትክክል አይደለም። እኛ ሰሞኑን ራሱ እያወራንሽ ነበር በውስጥ መስመር፣ ቪዲዮም ሰርቻለሁ፣ ሲጀመር አይተሽዋል። እና ምንድነው ልልሽ የምፈልገው በዚህ ልክ ለምንድን ነው እንደዚህ የምታረጊው? አይበቃም? ይሁን አልበዛም? ስታስቢው እንደዚህ ከዳኒ ጋር አይንሽን ታውሩ እንዲህ የሚያደርግሽ ነገር ምንድን ነው? ባለሽ ነው አይደል? እቃ እስከ ማሳጠብ ድረስ ደርሰሽ እቃ ጠብለሹ የሆነ ያሹ ነገር መረጃ የልጅሽ አባት ነው የማይወጣ ነገር ነው አለ። አሁን ለዳኒ ያሳየሽው ዳኒ ነው የሚቀርብሽ፣ አብርሽ ነው የሚቀርብሽ። ምንም ቢሆን አብርሽ አሳልፈሻል ከዳኒ ጋር፣ ልክ ነው በቃ ሊሆን ይችላል። ግን ያን ያህል ደግሞ ላይፍ የለሽም፣ ያለሽ ከአብርሽ ጋር ነው አይደል? ቢያንስ የስጋ ዝምድና አለሽ፣ ልጅ አለ መካከል ላይ። እንደዚህ አይነት ነገር ሲጀመር አይደረግም፣ በቃ ማድረግም አልነበረብሽም። አንቺ ዳኒ ነው እንደሚመራሽ፣ ራስሽ መምራታችሁም ራስሽን። እኛ እኮ ታውቂያለሽ፣ ብልጥ ልጅ ነሽ፣ አስተዋይ ነሽ ምንለው ያለ ምክንያት አልነበረም። አንቺ ግን ዳኒ አይምሮሽን አውሮሻል፣ በቃ የሆነ ወስዶታል ማለት ይቻላል። ስለዚህ እንደዚህ አይነት ነገር ለምንድን ነው የምታረጊው? እንዲህ የቆሸሸ የዘቀጠ ነገር ለምንድን ነው የምታረጊው? ቪዲዮስ ለምንድን ነው የምትቀርጪው? ባልሽ ነው አይደል? ከፈለገ መኖር ይችላል፣ ካልፈለገ አልፈለገም። ይሄ በፍላጎት የሚሆን ነገር ነው አይደል? መጀመሪያ ነገሮችን አስተካክለሽ ነበር ይሄንን ነገር ማድረግ የነበረብሽ። ዛሬ እውነት በጣም ነው የምናገርሽ አንቺን ማለት ነው። ለምን በስልክ አውርተንሻል፣ ልትሰሚ አልቻልሽም። እናት አባት አውርቶሻል፣ ቤተሰብ በአንቺ ምክንያት እየተጨናነቀ ነው። ስለዚህ ለምንድን ነው በዚህ ልክ እንደዚህ የምትሆኙ? ዳኒ ሊመራሽ አይገባም። አንቺን እቃ እስከ ማሳጠብ ዳኒ ጠብሎት አንቺ ቢያንስ መከልከል ትችያለሽ እኮ። በገዛ ቤቱ ቦክስ ለቦክስ የሚያዝበት ምክንያት ምንድን ነው? በቃ ቤቱ ነው አይደል? ከፈለጋችሁ ደግሞ ወጣችሁ ሌላ ቦታ እንደፈለጋችሁ መሆን ትችላላችሁ። እኛንስ ለምን በዚህ ልክ እንድንሰደብ ታደርጊያለሽ? የእሷ ቤተሰብ ነው እንደዚህ ነው ለምን እንድንባል ታደርጊያለሽ እንዴ? እኛ እኮ በእናንተ የመጣ እኛ እዚህ መቀመጫ ነው ያጣ ነው። አንዱ ይመጣል፣ አንዱ ይሄዳል፣ አንዱ ይመጣል። ይሄ ነገር ለምን ይሆናል? የስልክ ማአት እኛ ቤተሰብ እየደወለ እንዴት እንደዚህ አትመክሯትም ነው እንደዚህ አትሏትም ነው እንደዚህ መባል አለብን በእናንተ ምክንያት? ለኛም ክብር ይኖራችሁ በቃ
የሆነ የምታረጉት ነገር የህፃን ጨዋታ አታድርጉት። አልፈልግም ካላችሁ መብታችሁ ነው። በቃ ይህ ሁሉ ሰው ለመናችሁ፣ ሽማግሌ ለመነ፣ ወዴንስ ለመነ፣ እኛ ለመንን፣ ምንም ልሰሙን አልቻላችሁ ማለት። ካልሰማችሁ በኋላ ደግሞ ምንድነው መሆን ያለባችሁ? ስርዓት መያዝ። በቃ ስርዓት የሚባለው ነገር ማወቅ ነበረባችሁ እንዴ። አንቺ ካንቺ እኛ ስንት ነገር እንማራለን ብለን አስበን አንቺ በዚህ በወረደ ነገር እንደዚህ ማድረግ ነበረብሽ ሩታ። ጥሩ አይደለም ለራስሽም። ሲጀመር ደግሞ የወንድ ልጅ እንባ ጥሩ አይደለም፣ ልንገርሽ፣ ግልጽ ሳወራሽ ማለት ነው። እና በዚህ ልክ አብርሽ እንዲያዝን አታድርጊ። ስልክ ወሰደ ምናምን እያላችሁ ልክ ነው፣ ይውሰድ። እንደውም ሰራላችሁ፣ የምሬ ነው የምለው። ምክንያቱም እያደረጋችሁበት ያለው ነገር ትክክል ስላልሆነ እሱ ደግሞ ማውራት አይፈልግም። ታውቂያለሽ፣ በተግባር ነው የሚያሳይሽ። ምክንያቱም ለፍልፎ ምንም አይነት ነገር ማድረግ አይፈልግም። ከእናንተ ጋር ገባ ወጣ ምናምን ምን አያያዘው? በቃ የሚፈልገው መረጃ ነው፣ አነሳ አይደል? አሁን ደግሞ ላፕቶፕ ላይ ያየን ነበረ መረጃ ላይ ያሳይ። ስለዚህ ያ ነገር ቢቀርባችሁ ለምንድን ነው በዚህ ልክ እንደዚህ የምትሆኑት እንዴ? ዳኒ ምን ሆነ ነው? ወደ ራስህ ተመለስ በእናትህ። ልጁን ለቀቅ አድርገው በቃ። በዚህ ልክ እንደዚህ የወረደ ነገር አታድርግ። አብርሽ ደግሞ እውነት እኔ ምንድነው በቃ ትዕግስተኛ ሆነክ ያ ነገር ምንም አያመጡም። ሲጀመር ይልቀቁት ይፈልጉ፣ ምንም አትፍራ። የእሷ ነገር ነው የሚዋረደው። ምክንያቱም ሚስት ናት፣ መሸፈን ያለባት ነገር መሸፈን እያለባት አሳልፋ ለሚዲያና ለሰው ከሰጠች የቆሻሸችው ራሷ ናት። በእርግጥ አንተ አይደለም። ስለዚህ ምንም የምትፈራበት ምክንያት የለም። ከኛም ነው የምትጣላው። የመረጃ ከለቀቀች ማለት ከሁሉም ጋር ነው የምትጣላው። እንደምትጣላ ደግሞ ጠንቅቃ ታውቃለች። ስለዚህ ከሁሉም እወጣለሁ ካለች መብቷ ነው፣ ትልቀቀው፣ አትጋፋ። ሲጀመር እኔ እንደውም ስክደውዬልህ ነበር አላነሳ ስትለኝ ነው ወጥቼ ልሰራ የቻልኩት። ለምን ስለምታዩት ማለት ነው እንጂ ልሰራ ፍላጎትም ያልነበረኝ ሲጀመር። እና እኔ እንጃ በዙሪያ ያላችሁ ደግሞ አሁን ዩራ እንትና ማን ነው ራሱ ኢንተርቴይንመንት የሚሰራው ስራ ምንም እያማረኝ አይደለም። እሱ ራሱ የሆነ በቃ እኔ እንጃ በፊት አልን ተናገርን፣ ከህይወታቸው ውጡ አልን፣ ደጋገምን፣ አውራን፣ ምንም ልሰሙን አልቻላችሁ። ፈረንጁ ደግሞ እባክህን በቃ ይሄ ነገር እስቲ እናንተ ደግሞ አስተካክሉት ብለን ብዙ ጊዜ ተናገርናችሁ። እናንተ ራሱ ያው ናችሁ። በቃ ያው ታጥቦ ጭቃ። እነ ብሩኬም አሁን ደስ ብሏቸዋል ይሄ ነገር በመፈጠሩ። ምክንያቱም በቃ መለያየት ነበር አይደል የፈለጉት። በቃ ተሳካላቸው። የደስታቸው ብዛት ነው ሄርሜላን ጠርተው ምን ብለው እያወሩ ያሉት። እኛ አታውሩ አይደለም፣ የራሳችሁ ፍቅር አይኖራችሁ አይደለም፣ ግን በዛ በጣም አበዛችሁት ማለት ነው። ልቅ ሆናችሁ በጣም ይሁን። ቢያንስ በመካከላችሁ አንድ ሰው እንኳን የሚያስተውል የለም። ወደ ራሳችሁ የምትመለሱበት ነገር አንድ ነገር እንኳን ይጠፋል። እኔ እንጃ ሁላችሁም አንድ አይነት ናችሁ ሲጀመር። በቃ እውነት እኔ እንጃ እኔ ምን መናገር ራሱ እንዳለብኝ ምን ያለ መናገር እንዳለብኝ ሁሉ አላውቅም። ምክንያቱም በጣም ስለተናደድኩኝ ማለት ነው። ስለዚህ በዚህ ልክ የወረደ ነገር አትናገሩ፣ አትውረዱ። በቃ ነገሮች እኛ ተስተካከለን ብለን ነበር አይደል? እንደገና ደግሞ አሁን እኛ ደስ ብሎን ታረቃችሁ፣ በቃ በዚሁ ሊቀጥሉልን ነው አሪፍ ነው ብለን ደስ ብሎን፣ እንደውም እኔ አንዳንድ ሪሶች እየደወሉ ምናምን ልትበቀለው ነው ገኒ፣ ይሄ ነገር ወዴት ነው እያመራ ያለው እስኪ ተናገሯት ምናምን ሲሉ ረጅም እየተናገርኳት ነበር። ሄጄ ራሱ ያወራኋት ሁኔታ ነበረ። በውስጥ ቪዲዮ አልሰራሁላችሁም እንጂ ሄጄ አውርቻታለሁ። ኧረ ችግር የለም እኔ ለበቀል አይደለም ነው ያለችኝ። ግን እንደዚህ መሆኑን ነገር እኛ እንደዚህ አይነት ሀሳብ ይኖርሻል ብለን ፈጽሞ አስበንም አልመንም አናውቅም። ምክንያቱም እኛ የምናውቅሽ አንቺ ሩታ በዚህ ልክ አልነበርሽ። በጣም ነው የተቀየርሽብን። እውነት ሳወራሽ በጣም ማለት ማናቃት ሴት ነው የሆንሽ። እኛ በዚህ ልክ ቡዜ ራሱ በቀደም ደውላ እሪ ነው ያለችብኝ። እኔ ምን ላድርግ? ያለችው እዛ ነው፣ መናገር የሚችሉት እዛ ነው። ምክንያቱም እኛ ጋር ተደወለ ምን ተባለ ቤተሰብ ነን በእርግጥ አይደል ብንሆንም እኛ እሷን መተካት አንችልም። አስተሳሰቧ ምኑ ያለው ራሷ ጋር ነው። ስለዚህ ብዙ ሰዎች እየደወላችሁ ቤተሰብም እየደወላችሁ ለምንድን ነው ይሄ ነገር እያደረጋችሁ እያላችሁ እኛን እያስጨነቃችሁ ነው ማለት ነው። እኛ ማውራት ምንችለው ነገር ከማውራት ከመምከር ወደኋላ ያልንበት ጊዜ የለም። ወተንም ቪዲዮ ደጋግመን ሰርተናል። ስለዚህ ከዚህ በላይ ምን እናርግኛ? እስኪ እኛ ላይ የምትፈርዱ ሰዎች እኛ ምን እናድርግ? ቤተሰብ ምን ያድርግ? አንዳንዶቻችሁ አላችሁ እናት አባት ምትነኩ። እናት እኮ የሚገባትን እየመከረች ነው፣ ዝም አላለችም። ከ3-4 ሄደች። ግዴታ ቪዲዮ መስራት አለባት፣ ለእናንተ ማሳወቅ አለባት። እንደሄደች ማሳወቅ የለባትም። ስንት ጊዜ ነው ሄደችው? አስተካክላለሁ ብላ በውስጥ ስንት ጊዜ ሄደች። እሺ ትላለች፣ ትቀየራለች። ከዛ እኛ ምን እናድርግሽ? እና በዚህ ልክ እናት አባት ባትነኩ። በቃ አንዳንድ አላችሁ ስድና ያደገችው እንደዚህ ነው። ያደገችበት አስተዳደግ እናንተ አታውቁም፣ እኛ ነው የምናውቀው። አሁን የቀየራት ነገር ባናውቅም ማለት ነው።
ስለዚህ በዚህ ልክ መሳደብ ለእናንተ አይጠበቅም። ያልሆነ ክብር የሚነካ ንግግር አትናገሩ። እነዚህ ሰዎች ምንም ይሁን ምንም እኛ ይታረቃሉ ብለን ደስ ብሎን ነው። በቃ ሻንጣ ይዞ ሲገባ ደስተኛም አይደለም ሲገባ የነበረው ነገር። ለምን እዛ ጋር ቪዲዮ ስለያዘችበት ነው የመጣው እንጂ ፈልጎ አይደለም። ሰው ደግሞ በፍላጎቱ ነው መታረቅ ያለበት እንጂ ያለ ፍላጎቱ ምንም ይሁን ነገር የለም። ስለዚህ በዚህ ልክ እናንተ ማብጠልጠል፣ የሆነ ነገር ማድረግ፣ ስም መበከል፣ ሲጀመር ደግሞ አንዴ ካንዱ ትገለበጣላችሁ፣ አንዴ ካንዱ ትሆናላችሁ። መሆን የሌለበት ነገር ነው። በቃ አንድ አቋም ይኖራችሁ ሁላችሁ ማለት ነው። አቋም ባለ ሁኔታ ብትናገሩ አሪፍ ነው። ዛሬ ከአብርሽ ጋር ትሆናላችሁ፣ ነገ ደግሞ ከሩታ ጋር ትሆናላችሁ። ይሄ ነገር አያስማማም። ጥፋት ያያችሁበት ነገር እዚህ ጋር ነው ጥፋት ያለብሽ፣ እዚህ ጋር ነው ጥፋት ያለብን ብላችሁ መምከር ብትችሉ፣ እንደ እህትም እንደ እናትም እንደ ወንድምም አላችሁ ሁላችሁም የምትናገሩ ሰዎች እንደዚህ አይነት ነገር ብትጠቀሙ፣ ያልሆነ ቆሻሻ ነገር ከመናገር ሚዲያ ሁሉም የያዘው ነገር አስቸጋሪ ነው። ሁሉም ነው የሚያየው አይደል? እየወጣችሁ ተራ በተራ እንዲናት እከሌ እንዲ ነው ምናምን አይጠቅምም እኮ ለእናንተ። በእርግጥ ምንድነው ስራ ሊሆን ይችላል የምትናገሩት ንግግር፣ ግን የሚጎዳ ንግግር ሲሆን ደግሞ ነገ ጠባሳን ጥላችሁ ነው ለዛ ሰው የምታልፉበት። ስለዚህ አስፈላጊ ያልሆነን ነገር አትጠቀሙ እባካችሁ። ሁሌ ነው ደጋግሜ ነው የምናገረው። አንዳንዴ የሆነ ንግግርም ሲበዛ ራሱ ያስጠላል። ለእናንተ የሆነ እንዴት እንደምትረዱት አላውቅም። እኔ ግን እኛ ቤት በጣም አዝነናል። ቤተሰብ ተሰምቶታል፣ ልቡን የተሰበረው። እኛ በዚህ ልክ አልነበረ የምንጠብቀው እያንዳንዱን ነገር። በቃ እኛ ፍቅር መስርተው አብረው እንዲኖሩ ፍላጎታችን ነበረ። ሲገባም ደግሞ ደስ ብሎን በቃ ማለት እንኳን ደስ ያላችሁ የሚል ቪዲዮ ነው እኔ ያለቀኩት የራሴ ማለት ነው። ለምን ስላልነበርኩኝ እንጂ በጣም ደስ ብሎኝ ምናምን ነገር ሰማለሁ። ኦዲየንስ እየደወለ እንደዚህ ነው ቪዲዮ ገብተሽ እንደዚህ። እኔ ደግሞ ያለሁበት ሁኔታ አይደለም ቪዲዮ ገብቼ ለማየት የራሴ ራሱ ጊዜ ያልነበረኝ ሴት ነኝ እና ከዛ አንጻር ማየትም አልቻልኩኝም። ማታ ነው ገብቼ ያየሁት እና ልስራላችሁ ብዬ ነው ቤተሰብ። እና በጣም ነው የተሰማን፣ ልባችን በጣም ተሰብሯል። በእነሱ አዝነናል። እኛ ያዘነው ደግሞ ምንም አያደርግላቸውም፣ ለራሳቸው ጥሩም አይደለም። ቤተሰብ ሲመክር እሺ ሲባል ሲታዘዙ ነው ለእኛ ደስ የሚለን፣ እንደ እውነቱ ሲባል ማለት ነው። እና ዳኒ ማስጠነቀቀ ነገር ቆየክ ከገባህበት ሹልክ ብለህ ብትወጣ አሪፍ ነው። በቃ ስልክ ምናምን ሰራልህ መድኃኒት ነው። እንደውም አንተ በገዛ ቤቱ ስልክ ቸርጃ መሄድ ወይም ማስቀምጣ መሄድ መብት እኮ ነው እንዴ። አንተ ቤት እኮ አልመጣብህም፣ አልደረሰብህም። ስለዚህ ለምን እንደው የምትደርስበት አንተ ምን አገባ? ሲጀመር በዙሪያው አሉ እኮ ወንድሞች አሉ፣ እህቶች አሉ፣ አለን ሞልተናል አይደል? አንተ የሚመለከት ጉዳይ የለም። በቃ ወንድም ነኝ ብለህ ቀረብካ መጣ፣ በቃ የበፊት ታሪክ አለቀ። አሁን ደግሞ ወንድም ነኝ በሚል እሺ ተቀበለች። አንተ ልታዛት ነው? አንተ ልታለያይ ነው? ፍላጎት ይሄ ነው? አንተ ብትሆን ምን ታረጋለህ? እንደዚህ ቢደርስብህ ምንድን ነው የምታረገው? ልክ ራሴ ማን ነኝ ብለህ ቀረብ ስትቀርብ በገዛ ቤቱ ላይ አንተ ቦክስ ልትይዝና አንገቱን አንቀ እንደፈለክ ልታረግ አትችልም። ሲጀመር ታግሱህ እንጂ ለአንተ አንድ ጥፊ በቂ ነው። ታውቃለህ፣ ምላስ ብቻ ነው። እሱ ደግሞ ለሚያረገው ነገር ደግሞ ወሬ ሳይሆን በተግባር ነው የሚያሳያችሁ። በተግባር ማለት ነው። ሁላችሁንም ደግሞ ይበልጣችኋል። ስለሚበልጣችሁም ነው እንደዚህ የምትሆኑት። በጣም ነው የሚበልጥ። አንተንም ከዙሪያ ያሉት ሁሉንም ይበልጣል። ስለሚበልጣችሁ ነው እንደዚህ አፋችሁ መክፈት የቻላችሁት ማለት ነው። ሲጀመር ደግሞ ያስደፈረችው ማናት? ራሷ ባልተቤት ራሷ ሩታ ማለት ነው። ሁሉንም እንዲደፍረው ያደረገችው ራሷ ናት። ራሷ ብትጠነቀቅ ብታስብለት ኖሮ ይሄ ሁሉም አይመጣም ነበር። እሱም ደግሞ እሷን ቢጠነቀቅላት ይሄ ሁሉ ነገር አይመጣም፣ አትደፈርም። ሁለቱም ላይ ጥፋት ስላለ ነው። ዛሬ ከሌ ጥፋተኛ ነው ከሌ አይደለም። በቃ ሁለቱም ናቸው ጥፋተኛ። ትዳር ሁለቱም መምራት አልቻሉም። ለምን? የሚመራላቸው ሰው ነው፣ የሚመራላቸው ወረኛ ነው። ስለዚህ ይሄ ነገር እያመረ እንደውም አሁን እኔ እየባሰ ነው የሚሄደው ነው ብዬ ማስበው። እኔ እንጃ ነገሮች ተቀረፈ ስንል ያልተቀረፈው አሁን ደግሞ ነገሮች እየባሰ ይመጣል። ሁሉንም የሚያነካካ ነገር ነው እያደረጋቸው ያለው። አብሬሽ ሲነካ ቤተሰቦቹ መነካታቸው አይቀርም። ሩታ ስትነካ ሌላው ቤተሰብ መነካቱ አይቀርም። ስለዚህ እየተነካካ ነው የሚመጣው። ይሄ ነገር ብታቆሙት ጥሩ ነው። ከመነካካታችን በፊት አሁንም አነካክታችሁናል። በእርግጥ ግን ብታቆሙት አሪፍ ነው። ከዚህ በላይ ባትሄዱበት፣ ባታነካኩን፣ እንደ መጀመሪያ እንደተፈቀር ነው ከቤተሰብ ጋር ብንኖር፣ በክብር ብንኖር ይሻላል። በእናንተ ምክንያት እኛ ክብር ማጣት የለብንም እና ቤተሰብ የተሰማኝን ነገር ላውራ ብዬ ነው። እና ምንድነው ደስታ ራሱ መጥቶ በቀደም ከቢኒ ጋር አንዳንድ ነገር እያወራ ነበረ፣ እያስፈራራት ነበር።
ከዚህ በፊት የሚያወራው ነገር አለ። አንድ ሰው ለአንድ ነው እንጂ ለሶስት ለአራት ሊሆን አይችልም እና እስከ ማስፈራራት ድረስ የደረሰበት ሁኔታ አለ። እሱ ማን ስለሆነ ነው የሚያስፈራው? ምን ስለሆነ? በእርግጥ ራሷ ናት ይሄ ነገር ማስከበር የምትችለው። ማንም እየመጣፉ የሚከፍትባት ራሷ ስላላስከበረች ነው። ብታስከብር ኖሮ ይሄ ሁሉም አይመጣም ነበር። ከመጀመሪያም ተናግረናል እኛ። እሱ መጥቶ ማስፈራራት አይችልም ሩታን። በቃ ማለት በቃ እያየን ያለነው ነገር ብቻ ጥሩ አይደለም። ሁሉም እየተነሳ ማስፈራራት ከቻለ ነገ ትማታላችሁ ማለት ነው። ያ ነው ለእናንተ ትልቅነት። ማስፈራራት መማታት ነው ትልቅነት። ይሄ አይደለም። ነገሮችን በትዕግስት ፈታችሁ በትዕግስት ብታወሩ ኖሮ ይሄ ሁሉ አይመጣም ነበር። ደስታ ከዚህ በላይ ማውራት አልፈልግም። ሰሞኑንም አውርቻለሁ። ምንድነው ዳኒ በቃ ይበቃል። ከዚህ በኋላ ከህይወታቸው ብትወጣ አሪፍ ነው። ደጋግመን የተናገርን ከዚህ በላይ የሆነ መቆየት ባትችል እና መውጣት ብትችል አሪፍ ነው። ለምን ስርዓት ያለክም አይመስለኝም ሲጀመር። ማለት አሁን ስለ ስርዓት ላስተምርክ ምናምን አይደለም፣ ብቻ እያረከው ያለው ነገር ጥሩ ስላልሆነ ውጣ ከህይወታቸው። በቃ ከሩታ ህይወት ውጣ። ለነገሩ ፈቅዳልህ ነው የገባው እኮ። ባትፈቅድልህ እዚህም ደረጃ አትደርስም ነበረ፣ መብትም አይኖርህም ነበረ። ቤት ገብተህ ለመናገር ማንንም እንደዚህ ለማድረግ እኔ እንጃ አትችልም ነበረ። ግን እሷ ስለፈቀደችልህ ነው አይደል ይሄ ነገር የሆንከው። ትወጣለህ አሁን ደግሞ በቃ እሷ እንኳን ባታስወጣህ እኛ እናስወጣሃለን። የምሬን ነው የምልህ፣ አብዝተኸዋል። ስለዚህ ማስጠንቀቂያም ጭምር ነው የምናገርህ። ብታርፍ ይሻልሃል። ከዚህ በላይ ባቆየ ነው የሚሻልህ እያለክ ነበር። ማታ ማብረሽ ስታልፍ መንገድህን ጠብቅ እያለክ ነበረ። ምክንያቱም ምን እንደሚደርስብህ ስለምታውቅ ማለት ነው። ገብቶሃል? ስለዚህ አይደለም አብረሽ እኛ ነን አሁን አንተን ምንም በቀል። ባለፈው ትዝ ካላችሁ ቤተሰብ ብሩኬንና እንትና አቤላን የሆነ ነገር ብቻ አድርገናቸው ነበረ። ከዛ በኋላ ነው ትንሽ ሽፍ ያሉት ከተደረጉ በኋላ። ልክ የዛ ዕጣ ፈንታ አንተ ላይ እንዲደርስ አትፍቀድ። በቃ በትዕግስት ለምነንሃል። ብዙ ጊዜ መተን ውጣ ከህይወታቸው ብለናል። ልትወጣ አልቻልክም። ስለዚህ አሁንም ማስጠነቀቅ ምንድን ነው የእነሱን ዕጣ ፈንታ እንዳይደርስ ውጣ። በቃ ምንም አታመጣም ሲጀመር። ምንም ዝም ብለህ ነው የምትጨረጨረው። ምላስ ብቻ ምላስክ የሆነ በቃ እኔ እንጃ እንዴት ልበል። ወይ የሴት ምላስ ነው እንዳይባል ወንድ ነክ። ስለዚህ መገኘት ባለበት ቦታ ላይ ብቻ ብትገኝ አሪፍ ነው። አንዴ ሄርሜላን ሄደህ ታስፈራራለህ። እሺ ሄርሜላን ፍቅረኛ ከሆነች ለምን አልተውካትም? ከእሷ ጋር ኬዝ ነበረኝ እንደዚህ ነው ምናምን ብለሃል አይደል? ሩታ ጋር ምን ትሰራለህ ታዲያ? እዛው ለምን አትቀጥልም ከሄርሜላ? ወይስ ሄርሜላንና አብርሽን ለማጣላት ነው አሁንም የመጣኸው ሀሳብ ማለት ነው? ማለት ተመልክቶኝ አይደለም፣ ስለ ሁለቱ አያገባኝም። እኔ እንደውም ቢጣሉ ደስተኛ ነኝ። ሄርሜላና አብርሽ ቢወጡ ቢጣሉ ደስተኛ ነኝ። ግን ይሆናል አይደል? በቃ እኔ እንጃ እንዴት ብዬ ላስረዳችሁ ቤተሰብ። ባይሆን እሺ ፍቅረኛው ከሆነች እዛ ጋር የጀመረው ነገር ካለ መውጣት ያለበት እኮ ከሩታ ህይወት አይደል? ሩታ ጋር ምን ያመጣዋል? ሁለቱም ጋር ነው። እዚህም አልወጣም እዛም አልወጣም የሚባልበት ታሪክ የለም። ስለዚህ ይበቃሃል፣ ውጣ። ከዚህ በላይ ማስጠንቀቂያ ያለ አንተ ምንም ነገር አያስፈልግህም። ቤቱ ነው እንደፈለገ መሆን ይችላል። አንተ ሰው ቤት ነው አምጥተህ ስልክ ያስቀመጥከው። ስለዚህ ቤቱ እኮ ነው አነሳብህ። ምንም አታመጣም። ቢያነሳብህ ራሱ ምንም አታመጣም። ዝም ብለህ ነው የምትጨረጨረው፣ ምላስ ብቻ ማለት ነው። ስለዚህ ስርዓት ብትይዝ አሪፍ ነው። በቃ ለሰው ክብር ካለ ስርዓት ይዘህ ለቤት ተቀመጥ። ተዋቸው እነሱ እንደፈለግ። ሲጀመር እየበጣበጥካቸው ያለው ራሱ ራስህ ነህ እንጂ ሩታ እንደዚህ አይነት ሀሳብ እንደሌላት እኛ ጠንቅቀን ነው የምናውቃት። ምክንያቱም የኖረችበትን ስለምናውቅ ያደገችበትን ስለምናውቅ። ይሄ ደግሞ የራስ ሴራ ነው። በቃ ነገሮችን አትጠምዝዛት። በቃ ልቀቃት። ልጅቷ ክፋትን አታስተምራት፣ ተዋት። እና ቤተሰብ በዚህ ልክ ነው የምናገረው። ሌላ የምናገረው ነገር አለኝ ብዬ አላስብም። አበዛውባችሁ መሰለኝ። ስለዚህ ስለተናደድኩኝ ነው። ትረዱኝ ያላችሁ ብዬ ደግሞ አስባለሁ። ለምን የሆነ ብዙ ጊዜ እየመጣን ስንጨቃጨቀው ነገር ስንል የሆነ ነገር አይምሯችሁ ላይ ሊቀር ይችላል። ስለዚህ ያ ነገረኛ የምናደርገው ስለተናደድን ወይም በደስታቸውን ስለምንፈልግ ሀዘናቸውን ስለማንፈልግ ነው እየመጣን ለእናንተ ይህንን ነገር የምናደርገው። ለምን የላችሁም ወይ ምናምን ስላላችሁ ብዙ ጊዜ እየተናገራችሁንም ስለሆነ ለዛ ነው የመጣሁት። እና ስልክም አላነሳ ስላልኩኝ ነው ነግሬያችኋለሁ ቤተሰብ። እና ከዚህ በላይ ምላችሁ ነገር አይኖርም።